ከዚህ በመቀጠል እስኪ ዋት ኢዝ ዲፈረንስ ቢትዊን ሄድ ሄዲንግ ኤንድ ሄደር። በእርግጥ ሄደር የሚለውን አላየንም። ሄድ እና ሄዲንግ አይተናል። እነዚህ ሶስት ኮንቴንቶች ብዙውን ጊዜ ብዙ ሰዎች ሲያምታቱ ስለማይ ነው እነዚህን ወደዚህ ዲስከስ እንድታደርጉባቸው ያመጣኋቸው። ልዩነታቸው ደግሞ ሄድ ሄዲንግ እና ሄደር። እንግዲህ ሄድ ማለት ኤክስቴንሽን ሄድ ማለት ሜታ ኢንፎርሜሽኖችን የምናስይዝበት ታይትል፣ ስክሪፕት እና ስታይሎች ሌሎችን የምናስቀምጥበት ማለት ሄድ ላይ። ሄዲንግ ደግሞ ከኤች ዋን እስከ ኤች ሲክስ ያሉ ታጎችን እየያዘልን ማለት ነው። ሄደር ደግሞ ሴማንቲክ ታግ ይባላል ብዙ ጊዜ እና ሄደር ላይ ብዙ ጊዜ ናቪጌሽን፣ ብራንዲንግ ወይ ደግሞ ሜኑ ሴክሽን የምናስቀምጥበት ነው። ሪልንት ላይ ማለት ፕሮጀክት ሲሰራ ቀጣይ ላይ ወደ ቪዥዋል ስቱዲዮ ኮድ ስንሄድ ሄድ ሄዲንግ ሄደር ምን እንደሆነ በደንብ እናያለን። እና እነዚህን ያመጣኋቸው ልክ እንደ ጥያቄ እናንተ ክሊር የሆነ አንደርስታንድ እንዲኖራችሁ እስኪ የሆነ እንትን ላይ ላሳያችሁ ነው። ከዛ ፊት እዚህ ላይ የሆነ ፓራግራፍ እስኪዝ ኦኬ ይሄ የሚታያችሁ ከሆነ እስኪ ትንሽ ትላርገው። አሁን ይታያል። አይ ቲንክ ይሄ የሚታይ ከሆነ የኤችቲኤምኤል ዶክመንት ከዚህ በፊት እንዳልነው ኤችቲኤምኤል ኖርማል ሙሉን ኮዳችንን ኤችቲኤምኤል ዶክመንት እንለዋለን። በኤችቲኤምኤል ዶክመንት ውስጥ ሁለት ነገሮች አሉ የምናተኩርባቸው፣ ሄድ እና ቦዲ የሚባሉ። በሄድ ውስጥ እንግዲህ በነገራችን ላይ ሄድም ቦዲም ኤችቲኤምኤል በሚባል ታግ ነው የታቀፉት። ሄድም ቦዲም ኤችቲኤምኤል በሚባል ታግ ታቅፈዋል። በሄድ ውስጥ ታይትል አለ፣ ሜታ አለ። ሜታ የሚላለን ለምሳሌ ከዚህ በፊት የተሰሩ ቪዲዮዎች ላይ ብናይ ከዚህ በፊት አብረን የሰራናቸው የባለፈው ሳምንት ላይ እዚህ ላይ ያሉትን ቪዲዮዎች ራፍ ብናያቸው ይህን በቪዥዋል ስቱዲዮ ኮድ ልክፈተውና ኦፕን ዊዝ ቪኤስ ኮድ ብዬን ለሳምፕል ያልነው በኋላ በደንብ እናያለን። አዲስ ጊዜ እየወሰደብን ስለሆነ ወይም ሌላ የራሳችን አዲስ እንክፈት፣ አዲስ መስራት እንችላለን። እዚህ ላይ ምን እንበል ለዛሬ በኋላ ኦኬ ከፍቷል፣ ግን የራሳችን ብንከፍት የተሻለ ነው። እሺ ስለዚህ እዚህ ጋር አንድ ፎልደር ክሬት እናደርግ። አንድ ፎልደር የዛሬ ምንድን ነው ኤችቲኤምኤል ዶክመንት ኦኬ ስሙ ተመሳሰለ ነው ይገለኛል። ስለዚህ ኤችቲኤምኤል ዶክመንት ታግስ ብየዋለሁ። ቤዚክ ኤችቲኤምኤል ለሚል እሺ ቤዚክ ያው ፋይል ኔም መስጠት ነው፣ ችግር የለውም። ቤዚክ ኤችቲኤምኤል ዶክመንት ኦኬ ቪኤስ ኮድ ከፍቷል፣ ግን እኔ ይሄን ሪፕሌስ ማድረግ የምንፈልግ ይሄን አልፈልገው፣ ሌላ ቪኤስ ኮድ ነው መክፈት የምንፈልገው ምክንያቱም አዲስ እንደሆነ። ስለዚህ እዚህ ጋር ቪኤስ ኮድ የሚለውን ነውና እሺ ነው ደግሞ ሰግኔት መቸን ወደ ስለስተጋት ኮድ እናስገባታ። እሺ ቪኤስ ኮድ ላይ ራይት ክሊክ አደርጋለሁ። ከዛ እቺ ኒው ቪኤስ ኮድ የምትለዋን ክሊክ እናደርጋታለን። እየከፈተ ነው። አሁን ቪኤስ ኮድ ከፍቶኛል። ከዛ እቺን ፎልደሯን ጎተን እናስገባታለን። ጫን ብለን ይዘን እዚህኛዋ ስድስት ኦኬ እንትን ያመጣልኝ እዚህኛው ነው እንደዚህ ለባስ እቺ ማለት እቺ ክሊክ ማድረግ እቺ ኤክስፕሎረር ምታዋ ክሊክ ስናደርግ እንደዚህ ኦፕን ፎልደር ትለዋለች። ከዛ እቺ ፎልደር አሁን ጎተን እናምጣድቀን አሁን ይከፈለኛል። እዚህ ላይ እንለቃታለን። እሺ ምክንያቱም ይሄ ዌልካም ስክሪን የሚለውን እንዘጋዋለን፣ አናስፈልገውም። ከዚህ በፊት እንዳልነው አንድ ኤችቲኤምኤል ፋይል ክሬት እናደርጋለን። ቤዚክስ ኦኬ ቤዚክስ ኤችቲኤምኤል ትሬኒንግ ነው ባቢላ ኤችቲኤምኤል ትሬኒንግ ዶት ኤችቲኤምኤል ይለናል። ስለዚህ ጋር አሁን እዚህ አንድ ፋይል ክሬት ማድረግ እንችላለን። ከዚህ በፊት እንዳልነው ሽፍትን እንይዝና
ሽፍትን እንደያዝ አንድ ቁጥር እንነካለን። እሱ ስንልክ ማንኛው ያመጣልናል? ኤክስክላሜሽን ከዛ ኢንተርቫል። አሁን እዚህ ከዚህ ጋር እንደምናየው ይሄ የመጀመሪያው ኤችቲኤምኤል ዶክመንታችን ወይም ይሄ ኤችቲኤምኤል እዚህ ጋር ተከፍቷል። ኤችቲኤምኤል እዚህ ጋር ተከፍቷል። ኤችቲኤምኤል ማለት እዚህ ተከፍቶ የተዘጋ እዚህ ጋር ተዘግቷል። ይሄ የመጀመሪያ ይሄንን ሄድ እንለዋለን። ሄድ እዚህ ተከፍቶ የተዘጋ እዚህ ጋር ተዘግቷል። ሃይላይት ማድረግ ላይ ማለት ነው። ቦዲ ደግሞ ያለው ለብቻው አሁን ለምሳሌ እነዚህ ልሰብስባቸው እንደዚህ ልሰብስባቸው እንደዚህ ልሰብስባቸው ማንና ማን አለ ማለት ነው። ቦዲና ሄድ ያለኝ ማለት ነው። ኤችቲኤምኤል ደግሞ ይሄኛው ኤችቲኤምኤል ደግሞ ኤችቲኤምኤል ታግ ሄድና ቦዲ ከውስጥ አስቀምጧቸዋል። እነዚህ ያሉት በሄድና ቦዲ ያሉት በሁለቱ መካከል ነው ማለት ነው። በሁለቱ መካከል ነው። በደንብ እዚህ ጋር እንደምናየው ምናልባት እዚህ ላይ እንደምናየው ለምሳሌ እዚህ ላይ እንደምናየው ይሄ ሄድና ሄድና ቦዲ ያሉት በኤችቲኤምኤል ውስጥ ነው። ቦዲ ለብቻው ነው ያለው፣ ሄድ ለብቻው ነው ያለው። ነገር ግን ሁለቱም ደግሞ በማን ታቅፈዋል ማለት ነው? ሁለቱም ሄድና ቦዲ በኤችቲኤምኤል ታቅፈዋል። ይህን ከዚህ በፊት አይተነዋል። ይሄ ያው ዶክመንታችን ኤችቲኤምኤል ለማለት ነው እና በዚህ መልክ እናያለን። ይሄ ኤችቲኤምኤል ይባላል። ምናልባት ታጉን እዚሁ ላይ ለማየት ያህል ይሄ ሄድ ይባላል። አሁን ዘርጋቸውና ስለ ሄዲንግና ሄድ ይላል። ሄደር ማለት ራሱን ችሎ ወደ ሜኑ ሴክሽን እና የምንጽፍበት አካባቢ ሎጎ ብዙ ጊዜ ለካምፓኒዎች ሎጎ እንጽፋለን። ስለ ሜኑ የምንጽፍበት ሜኑ ኤሪያ እንጽፋለን። እንደገና ደግሞ አንዳንድ ጊዜ ብራንዲንግ የሚባል ነገር እንሰጣለን። ያንን የምናስቀምጥበት ሄደር የሚባል ሴማንቲክ ታግ ነው። ሌላ ደግሞ እዚህ ሄደር ላይ ምናልባት ወደፊት እናያለን ሜን ይባላል። ሜን የሚባለውም አንዲሁ ሴማንቲክ። ሜን ላይ ደግሞ ለምሳሌ ፓራግራፍ ሊሆን ይችላል። ፓራግራፍ ልንጽፍ እንችላለን። ሳምቲንግ ግራም ቴክስት ግን እዚህ ሜን ውስጥ ከፓራግራፍ ከማለት ውጭ ሄዲንግ እንጽፋለን። ሄዲንጓን ሜን ሄዲንግ ቱ ደግሞ ሰብ ሄዲንግ። ስለዚህ አሁን አየን ማለት ምንድነው ማለት ስለዚህ እንትን ስክሪን ላይ እንዳየነው ምንድነው ማለት ነው። ስክሪን ላይ እንዳየነው ሄድ ማለት ከላይ የምንጽፍበት ነው። ሴማንቲክ ታጎችን የሚይዝልን ነው። ሄድ ማለት ሜታ ታግ የሚይዝልን ነው። ይሄ ደግሞ ይሄኛው ሄደር ደግሞ ሴማንቲክ ታግ ይባላል። ሎጎ ብራንዲንግ ምን እናስቀምጥ። እዚህ ያለው ደግሞ ይሄ ኤች1 ኤች2 ኤች3 እያለ እስከ ኤች6 የምንጠቅሰው ደግሞ ይሄ ደግሞ ሄዲንግ ይባላል። ስለዚህ የሶስቱ ልዩነት ክሊር ነው ማለት ነው። እዚህ ላይ ያለው ምናልባት አንዴ መግለጽ ካልተፈለገ እዚህ ላይ ያለው ምናልባት አንድ ልድገመውና ሄድ ማለት እነዚህን ሶስቱን ይዞልን አሁን አንድ ልድገመውና ሄድ ማለት እነዚህን ታጎች የሴማንቲክ ታግ የሚባሉትን የያዘልን። ሄደር ማለት ደግሞ ሎጎ ምናምን የያዘልን። ሄዲንግ የምንላቸው ደግሞ ኤች1 ኤች2 ምናምን የሚባሉት ልክ ይህን ቴክስት የያዘልኝ ነው። ስለዚህ ቦታቸውን ይጻፋል። ግን ሄድ እና በዚህ መልክ አይደንቲፋይ እንድናደርጋቸው በደንብ እንድትለዩዋቸው ፈልጌ ማለት ብዙ ሰዎችን ሲያምታቱ ስለማይ ነው የቀድሜ ያመጣኋቸው። እሺ አሁን ወደ ፓወርፖይንታችን እንመለስ። ለምሳሌ እዚህ ላይ እንደምታዩት ሄድ ማለት ታይትልና ሜታን ይዞ አሁን እዛ ጋር ላይ ሄደር ደግሞ ብራንድ ሊሆን ይችላል፣ ሜኑ ሊሆን ይችላል፣ ሎጎ ያን የምናስቀምጥበት ነው። ግን ሄድ፣ ሜን፣ ፉተር ያሉት ሁሉም ሶስቱም ያሉት እነ ሄድ እነ ፉተር እነ ሜን ያሉት ሁሉም ቦዲ ውስጥ ነው ማለት ነው። ሜን ውስጥ ሜኑ እነዚህ ከኤች1 እስከ ኤች2 6 ያሉትን ሄዲንግ እንላቸዋለን ማለት ነው። ፓራግራፍ ታግ፣ አንከር ታግ፣ ኢሜጅ እነዚህ አንኦርደር ሊስት ወይም ኦርደር ሊስት እነዚህ ሁሉም ያሉ የሚጻፉት ስለዚህ አንከር ታግ ሜል ላይ ነው ማለት። ሌላው ደግሞ ፉተር ብዙ ጊዜ ኮፒራይት
እና ይሄ ተርምስ ኦፍ ኮንዲሽን ፕራይቬሲ ባርን ምንጽፍበት ነው። ቦዲም በሶስት ልንከፍለው እንችላለን። ስለዚህ ለምሳሌ እዚህ ላይ ሄደር አለን። ሄደር ውስጥ ይሄ አገልግሎቱ ስትራክቸር ለማለት ነው። ብዙ ጊዜ ለኤስቲዩ ስታንዳርድ ነው የሚባለው። እዚህ ላይ ደግሞ ምን ልንጽፍ እንችላለን? ፉተር ላይ ምን እንጽፋለን? ፒታ ተጠቅመን ኮፒራይት ሴክሽን 24 ብለን ብንጽፍ የምንጠቀምበት። ሌላ ደግሞ እዚህ ላይ ምናልባት ከዚህ በፊት ያልኩት ኮመንት መልመድ ያለብን። ኮመንት ለመልመድ ኮንትሮል ተጭነን ኮንትሮልን ይዘን ከዛ ስላሽ ፎርዋርድ ስላሽ ተጫን እንደዚህ ኮመንት ያለ። ይህን ለምሳሌ ኮዳችን ስትራክቸር ሊሆን ምን ሄደር ምንለዋለን። ሄደር ሴክሽን ብለን አንደኛ እኛ ሌላ ጊዜ ስንመለስ እንድናስታውሰው ይጠቅመናል። ሁለተኛ ኮዳችን ሌላ ሰው ሲያገኘው እንዲረዳው። አሁንም ኮንትሮል እሺ ፎርዋርድ ስላሽ ይሄኛው። ይሄ ደግሞ ሜን ቦዲ ሴሽን የምንጽፋበት ነው ብለን ይህን መልእክት እያሳለፍ ነው። ከዛ የመጨረሻውን ደግሞ ይሄኛው ደግሞ ከሜን በታች አሁን ተመሳሳይ አድርጌ ፉተር ሴክሽን። ኮመንቶች ላይቭ አይወድም። ኮመንት ላይ የምንጽፈው ኮድ ብራውዘር ላይ ወጣ። በዚህ መልክ እንትንላለን ማለት። አሁን ይህንን ልክ ባለፈው እንዳየነው ራይት ክሊክ አድርገን በብራውዘር ብንከፍተው ራይት ክሊክ አድርገን ይሄን ታች ድረግ እናድርገውና በላይቭ ሰርቨር ብንከፍተው እየከፈተን እየመጣ ነው። እንግዲህ መጥቶልናል። ይህን ይመስላል። ይኸው ሎጎ። ስለዚህ ማለት ሎጎ፣ ሜኑ፣ ብራንድ ምናምን ነገር የምንጽፍበት ብራንዲንግ ሴክሽን የምንጽፍበት ይህን ብራንግ ብየዋለሁ። ብራንዲንግ ብለውና ብራንዲንግ ሎጎ፣ ሜኑ፣ ብራንዲንግ የምንጽፍበት ሴክሽን ሜኑ ነው። ከዛ ቀጥሎ ደግሞ ሜን ሄዲንግ ደግሞ የምንጽፍበት ቦዲ ሴክሽን ነው። ይሄ ቦዲ ሴክሽን ያው ትናንትና በደንብ አይተናል። ቦዲ ከዛ ሰብ ሄዲንግ እያልን ፓራግራፍ በዚህ መልክ ይቀጣል። ለምሳሌ ኮፒራይት አሁን የቦዲ ዋን ሴንሰር ታች ላይ የምትጻፈው ነች። ወደፊት እና ወደ መስፋት እና በዚህ መልክ ዲፈረንሳቸው ክሊር እንዲሆን ነው የምንፈልገው። ክሊር ካልሆነ እነዚህ ስለዚህ ሄዲንግ ሄደርንትን በደንብ እንድታዩቸው። ጥያቄ ካላችሁ ደግሞ ኮመንት ሴክሽን ላይ ጻፉልን። እሺ ከዛ ኢንትሮዳክሽን ነው እንግዲህ ወደ ኢንትሮዳክሽን ስንገባ እንግዲህ በእርግጥ የሚቀድመውን አንዳንድ ጊዜ እንትን ብያዋለሁ፣ ፈጥን ነው እያለ መሰለኝ። ታጎች ምንድን ናቸው ነው የሚል ታግስ አር ዘ ስትራክቸር ኤንድ ዘ ኮንቴንት ኦፍ ዌብ ፔጅ። ኤችቲኤምኤል ታጎች፣ ኤችቲኤምኤል ታግ ማለት እንግዲህ ስትራክቸር ነው፣ የኮንቴንት ኦፍ ዌብ ፔጅ ስትራክቸር ነው። ዊ ለርን ዘ ቤዚክስ ኦፍ ታግስ፣ ስለ ሄዲንግ፣ ስለ ፓራግራፍ፣ ስለ ሊንክ፣ ስለ ኢሜጅ እነዚህን አራቱን በደንብ እናያቸዋለን። ሄዲንግስ፣ ፓራግራፍስ፣ ሊንክስ ኤንድ ኢሜጅስ። በእርግጥ ሄዲንግስ እና ፓራግራፍ በአንድም በሌላም እስካሁን አይተናቸዋል። አሁን ሄዲንግ ሴክሽን ነው። ሄዲንግ ሴክሽን ላይ ኤችቲኤምኤል የሄዲንግ ሴክሽን ምንድነው አገልግሎት ማለት ነው? ኮንቴንት ኦርጋናይዝ ዘ ኮንቴንት ኤንድ ሜክ ኢት ሞር ሪዴብል፣ ተነባቢ እንዲሆን ነው። ከዚህ በፊት እንደነው ኤች1 በትልቁ ሲጻፍ ኤች2 ግን አነስ ባለ ሁኔታ ነው እንትን የሚጻፈው ማለት ሳይዞቹ ወደፊት ነው። ለምሳሌ ኤች1 ሜን ሄዲንግ ትልቅ ሆኖ ሲታይ ኤች2 ሰብ ሄዲንግ ግን አነስ ይላል። ለምሳሌ እዚህ ማየት እንችላለን። በፊት እንደጻፍነው እቺ ሜን ሄዲንግ ብለው ኤች1 ብለን ነበር የጻፍነው። ኤች2 ደግሞ ሰብ ሄዲንግ ነበር። ይሄን ደግሞ የት ማየት እንችላለን? እዚህ ላይ ቪዥዋል ስቱዲዮ ኮድ ላይ ጻፍናቸው ማለት ነው። ያ ማለት እዚህ ጋር ሜን ሄዲንጉ ከፍ ብሎ ሲታይ ጎን በጎን ቢሆን ይመረጣል። ትንሽ ገበታ ብናደርግበት ሜን ሄዲንግ ገባ ያለ ሲሆን እንትኑ ግን አነስተኛ ነው ማለት ነው። እሺ እንቀጥል። በዚህ መልክ ቀጥል። ፓራግራፍ ደግሞ አገልግሎቱ ፐርፖዝ ኦፍ ፓራግራፍ ግሩፕ ኤንድ ኦርጋናይዝ ቴክስት ኢንቱ ሪዴብል። ልክ ያው የፓራግራፍ ተመሳሳይ ሀሳብ ተመሳሳይ ኮንቴንት ሊያስተላልፉ የሚችሉትን በአንድ መጻፍ እንደሆነ ከዚህ በፊት ያው የምናውቀው ነው። ስለዚህ ፓራግራፍ ምንድነው አገልግሎቱ? በቃ በብሎክ ለማስቀመጥ ተመሳሳይ ሀሳባችን ለሱ ነው የምንጠቀመው። ታግ ደግሞ ፒታግ ይባላል። ሌላው ሊንክ ነው። የሊንክ አገልግሎቱም ለናቪጌሽን ነው። ከአንድ ዌብ ፔጅ ወደ ኤክስተርናል ዌብሳይት ለመሄድ አሊያም ደግሞ
በፔጃችን ውስጥ ከአንዱ ፔጅ ወደ ሌላ ፔጅ ለመሄድ በተመሳሳይ ዌብሳይት ቢሆን እንትኖች ያስፈልጋሉ ማለት ነው። እና ሊንኮች ያስፈልጋሉ ማለት ነው። ስለዚህ ሊንክ ስናስቀምጥ ደግሞ ኤችአርኤፍ እንጠቀማለን። ኤችአርኤፍ ውስጥ ምን እናስቀምጥበታል? ዩአርኤል እናስቀምጥ። ከዛ እዚህ ላይ ቴክስቱ መሄድ የምንፈልግበት ቦታ ስለ ጎግል በደንብ እያየን ዲስከስ እናደርግበታለን። እሺ የሚቀጥለው ኢሜጅ ነው። ኢሜጅ ደግሞ ቪዥዋሊ ልናያቸው የምንችላቸውን ነገሮች የምንፈልጋቸው ነገሮች የምናመጣበት ነው። ኢሜጅ ስንጠቀም ልክ አትሪቢዩት እንጠቀማለን እና እዚህ ላይ የኢሜጅ ዩአርኤል ለመገኘው እዚህ ጋር ደግሞ ዲስክሪፕሽኑ ማለት ነው። እሺ ልክ ኢሜጅ አገልግሎቱ ቪዥዋል እንትን ነው። እነዚህን በተግባር ስለምናያቸው ኤስአርሲ የኢሜጁን ሶርሱን ኤስአርሲ ማለት ሶርስ ማለት ነው። የኢሜጁን ሶርስ የምናስቀምጥ ሲሆን አልት ደግሞ ኦልተርኔቲቭ ይባላል። ፕሮቫይድስ ኦልተርኔቲቭ ቴክስት ኦልት ማለት ኦልተርኔቲቭ ቴክስት ማለት ነው። ብዙ ጊዜ የኦልት አገልግሎት በተለይ አይነት ስለሆኑ ሰዎች ማየት የማይችሉ ሰዎች እነሱ ከኢሜጃችን ብዙ ጊዜ ኢሜጁን ላይወድ ስለሚችሉ ቴክስቱን በማስቀመጥ ይሄ ቴክስት እዛ ቦታ ላይ ያለው የሆነ ኢሜጅ ስሙን ስንጽፍ ያን ኢሜጅ አንብበው እንዲረዱ ያ ደግሞ ኤስኢኦ ለሰርች ኢንጂን ኦርጋናይዜሽን ለጉግልም በቀላሉ እንዲረዱ ያስችለናል ማለት። ስለዚህ ኦልተርኔቲቭ ቴክስት መጻፍ በጣም ወሳኝ ነው ማለት ነው። እነዚህን ኮፒ ፔስት አድርገን ማየት እንችላለን፣ ግን ኮፒ ከምናደርግ በራሳችን እንወስዳለን። ስለዚህ አንድ ጊዜ ላይ ሃይላይት እናደርገውና እንመለስበት ወደ እንሄዳለን። አንድ ባንድ እንግዲህ አንድ ጊዜ እንከልሰው። እሺ ይሄ የመጀመሪያው ኤችቲኤምኤል ዶክመንት ይባላል። ኤችቲኤምኤል ኦልዌይስ መዝጊያ ታግ አለው፣ መክፈቻና መዝጊያ ታግ አለው። መክፈቻ ታግ ይቺ ለሳን ከዛ ይቺ ግሬተር ዛን እነዚህን ባንድ ላይ የያዘ ታግ መክፈቻ ታግ ሲባል፣ ክሎዚንግ ታግ ስለመባል ደግሞ ይቺ ስላሽ መኖር አለባት። ይቺ ፎርዋርድ ስላሽ ኦኬ፣ እዚህ ጋር ባይ ሚስቴክ እንትን ጨምሯል። እቺኛው እዚህ ላይ ስላሽ አስኖር ባይ ሚስቴክ ነው ሶሪ፣ እዚህኛው ላይ ኦኬ። እኔ ጠቅላላ ያመንቶች ሄድ ይሄ ፉል ስትራክቸር ሄድ እዚህ ይከፈታል፣ ከዛ እዚህ ይዘጋል። ሄድ ቦዲ እዚህ ይከፈታል። ኦኬ አንድ ጊዜ እቺኛውን ዲክላር እንደተሰስተን ኦኬ አንድ ኦኬ እቺኛውን አንድ ጊዜ ኦኬ ስለዚህ እቺ ታቃቃ መጦ ተስተካከለች እቺኛው ታቅ። ስለዚህ ታጎችን በዚህ መልክ እናስቀምጣለን ማለት ነው። አሁን ለምሳሌ ሌላውን ይህን ሁሉ እነዚህን ኮፒ አድርጌ በወስዳቸው በእርግጥ አንድ ባንድ እንሰራለን በአሁኑ ያለው እንጂ ኮፒ ከምናደርግ እዚህ ላይ ያለውን አንድ ባንድ እናያለን። እንዴት እንደመጣ ሊንኩን በተግባር ልናይ ነው። ስለዚህ የምናየው ኤች1 እናያለን፣ ግን እንደዚህ ከሚል በፎርማሉ እንድናይ ነው አላማችን። አሁን ወደ ቪዥዋል ስቱዲዮ ኮዳችን ተመልሰናል። ቪዥዋል ስቱዲዮ ኮድ እንግዲህ ከምን እንነሳለን ብለን ሄድ ላይ እንነሳለን። ሄድ ላይ ብዙ ጊዜ የምንጽፋቸው ሜኑ ሴክሽን እና ሜኑ ምናምን፣ ለዛሬ ግን ብራንዲንግ ብለናል ለዛሬ። ስለዚህ ሜኑ ሴክሽን ላይ ሄዲንግ ዋን የሚለውን ሄዲንግ ዋን እና ሄዲንግ ቱ እንግሊዝ እናያለን። ሄዲንግ ዋን ላይ ለምሳሌ በምን እንጀምር? ይህን ክሊር ላድርገውና ድጋሜ ሄዲንግ ዋን ላይ ይህንን ጉግል አንዱ አፍታናዚሽ ላይ ምን ብዬ ልጻፍ? ጉግል የሚል ልጻፍ። ጉግል ብዬ ጽፍ ምን መጣልኝ? እዚህ ጋር ጉግል የሚል መጣልኝ ማለት ነው። ጉግል የሚል መጣልኝ። አሁን ሄዲንግ ዋን ጻፍኩ ማለት ነው።
ጉግል በትልቁ ተጻፈ። አሁን ኤችቱ ላይ ጉግልን ብጽፈው አነስ አድርጎ ምጽፈው ጉግል ሰብ በጣም አነሰች ማለት ነው። አሁን ደግሞ ጉግልን በኤች ሲክስ ብጽፈው የበለጠ ታይኒ ነው የሚሆነው። ጉግል ይኸው ሶስቱም እነዚህ ሄዲንግ ዋን ሄዲንግ ቱ ናቸው፣ ግን ሶስቱም አነሱ ማለት ነው። ስለዚህ ይሄ አሁን የሰራ ነው ሄዲንግ ይባላል። አሁን ጠቀኑ ምንድን ይባል እናያለን። ሶስቶቹ የተጠቀኑባቸው ሄዲንግ እንደዚህ ብለን የሚላቸው ሄዲንግ ከስንት እስከ ስንት? ሄዲንግ ከኤች ዋን ቱ ኤች ሲክስ ድረስ ያሉትን ያጠቃልላል ሄዲንግ ይባላል ማለት ነው። ይሄ ሄዲንግ ይባላል ማለት ነው። ሄዲንግን አሁን ካየን ቀጣይ የምናየው ፓራግራፍ እንዴት አድርገናል። ስለ ፓራግራፍ ለማለት ለምሳሌ የሆነ ራንድም ቴክስት እንደዚህ ብል የሆነ ፓራግራፍ እየጻፍኩ ነው፣ ግን ላውረም ይባላል። ብዙ ጊዜ ኮደሮች የሚጠቀሙት ላውረም የሚባል ነገር አለ። ላውረም ማለት አገልግሎት ምንድን ነው? ኮድ የሆነ የሰውን ኮድ ለምሳሌ የዛ ደጋፊ እንዳይሆንና የምትወስዱበት ለማሰስ ፈልጉ ኮዳችሁ እንትን እንዳይል ማለት የሆነ እኮ አንደኛ ለምሳሌ እናንተ እግር ኳስ ደጋፊ ሆናችሁ ለምሳሌ እናንተ የቼልሲ ደጋፊ ትሆኑ ስለ ቼልሲ ጽፋችሁ እና የእናንተ የምታሳይ ሰው ደግሞ የቼልሲ ኦፖዘር ከሆነ ተቃራኒ የማይፈልገው ከሆነ ያን ብታሳይ ደስ ላይለው ይችላል። እንደዚህ አይነት ኮምፕሌክሲቲ እንዳይፈጠር ደሚ ቴክስት አለ ተፈጠረ ላውረም እና ላውረም ብዬ ክሊክ ባደርገው እንደዚህ ራንደም ቴክስት ይሰጠኛል በራሱ ልክ እንደዚህ አይነት ፓራግራፍ አገኘው ማለት ነው። ግን እንደዚህ ከማድረግ ይህን እንደዚህ ካየን እኔ ግን ለዛሬ እናንተ ወስዳችሁ ወደ ጉግል ነው ወስዳችሁ ጉግል ላይ አንድ ፓራግራፍ እንወስድ። ጉግል ዶት ኮም ሰርች እናደርግና ጉግል ዶት ኮም ላይ የጉግል ዶት ኮም ታች ምንድን አለው ስለ አባውት ወይም አድቨርታይዚንግ ይጻፈዋል። ስለ ራሱ አድቨርታይዚንግ ይጻፈዋል። የጉግል አድቨርታይዚንግ ላይ ፕራይቬሲ የሚለውን ስለ ፕራይቬሲ ኦኬ እንደውም በጣም አሪፍ ነች ቶፒክ እናያለን። አሁን ለምሳሌ ይቺ ሙሉ ቶፒክ አለው ስላት ይቺ አንድ ፓራግራፍ ነች። ከዛ እዚህ ጋር የምናየኛ መጽፈው ይቺን አንድ ቶፒክ አለው ስላትና ፉተር ገና ስላልደረስኩ ኮመንት ላድርግ ይወጣል እንዳይ ኮመንት አሁን ይህን ፓራግራፍ በዚህ ጋር ጎን ጎን እንዲታይ ክሊክ አድርጋት። አሁን ሌላ ነገር የለም። እዚህ ላይ ያለችውን ይህን ራንደም ቴክስት ላጥፈውና ቅድም የጻፍኩትን አሁን ይህ ነው እንትናችን ፓራግራፍ ከሚለው ላይ ፔስት አድርጌዋለሁ። ይህ ስለዚህ አንድ ፓራግራፍ ጻፍን ማለት ነው። እንዳንዱ ውበቱ እንዲጨምር ስታይሉን፣ ፎንቱን፣ ሳይዙ እና ያን ያለ መጨመር ሲኤስኤስ ያስፈልጋል። ኖርማሊ በኤችቲኤምኤል ደረጃ ግን እንዲህ አድርገን የምንሰራ ለምሳሌ ሌላ አንድ ፓራግራፍ ፈልግ እዚሁ ከኤችቲኤምኤል ሁለተኛው ለምሳሌ ይችኛውን ፓራግራፍ ፖስተር ሌላ ነው የሚያስፈልግ። ይችን ፓራግራፍ ነው ወሰድ ይችን እንደዛ አድርገን እንወስድ። አሁንም ሌላ ፒ ጠቅስና ምክንያቱም ሌላ ፓራግራፍ ፒ አድርግና ኮንትሮል ከዛ ሴቭ አድርጎ ኦኬ ትችላለች። ሁለተኛው ፓራግራፍ ይችልሽ ማለት ነው። ስለዚህ ስለ ፓራግራፍ ተማሪ ማለት ነው። ነገር ግን እዚህ ጋር ምንድን አለ? ኦኬ አንድ ጥያቄ ሊነሳ ይችላል። ይሄ ፓራግራፍ መሆኑን አንተ እንዴት አውቀው ትችላላችሁ? ይሄ የተሰጠው ቴክስት ፓራግራፍ መሆኑን አንተ እንዴት አወቀው ልትሉ ትችሉ የሚባል ጥያቄ ሊነሳ ይችላል። ይሄ ትክክለኛ ጥያቄ ነው። ፓራግራፍ መሆኑን ለማወቅ ወደፊት አንድ ቪዲዮ ሰራላችኋለሁ። የጉግል ዴቨሎፐር ቱልስ ይባላል። በእርግጥ በዋናነት ጉግል ክሮም ላይ የምንጠቀም ግን ለአሁኑ እዚሁ ባለበት ነውና ለምሳሌ ኢንስፔክት እናደርጋለን። ኢንስፔክት ላይ ኤሌመንት ይባላል። ኢንስፔክት ላይ እቺ ሴሌክተር ቱል ትባላለች። ያው ወደፊት በደንብ እናያለን። በየቃልዶች አለ። እቺን ክሊክ እናደርጋት። እቺን ክሊክ ስናደርጋት እዚህ ላይ ይታያል። እቺ ፒ ትታያለች። እቺኛው ፒ እናወርድ። ይሄን ቴክስት ነው ያስንጠቀም ስለ ታያለች አይደል? በእንቱ ተጠቀምን። የሚወሰነው ቴክስት እንግዲህ የት ነው ማለት ነው። እኛ እየተጠቀምን ያለው እኛውን የወሰድነው
የሚያሰነው ቴክስት ይሄ ነው ማለት ነው። ይህን ተጠቀሙ። እዚህ ጋር ግን በደንብ የምናየው ሁለት ነገሮች እናያለን። ግራ መንገዱ እንደውም እዚህ ጋር ሊንክ አለ፣ ኤችሬፍ አለ። ስለዚህ ኤችሬፍንም እዚሁ እናየዋለን። ሊንክን እያገኘ ነው ማለት ነው። ክላስ ምናምን አለ፣ ክላስ አንጠቅም። ዞሮ እዚህ ጋር ሊንክ አለ። ያ ማለት የት ነው? ሊንክ አለ። ስለዚህ በዚህ መልክ ይሄ የተጠቀሰው ፒ መሆኑን አውቀናል ማለት ነው። ግን ሌላ እዚህ ስላስተዋል እሷ የምንጠቀምባት ብዬ ነው። ከዚህ ላይ ይታያችሁ ከሆነ እዚህ ላይ ይታይ ከሆነ ከጉግል ማለት ነው። አንድ ጊዜ ይሄን እንበለውና ዱፕሊኬት እናደርገው። ጉግል ይሄንን መስነግ ነበር፣ ይሄንን መስነግ ነበር። እዚህ ጋር ይታይ ከሆነ ታዲያ ምንድን አለ? ሊንክ አለ። ይቺ ሊንክ ነች እዛ ጋር ላይ ስታሳይ የሚላል ይቺ ክሮም ኢንኮግኒቶ የምትለው ማለት ነው። ያማት ይቺኛው እህት እዚች ላይ ይቺ ክሮም ኢንኮግኒቶ የምትለው የት ተቀምጣለች ማለት ነው? ቴክስቷ እዚች ላይ ተቀምጣችሁ ክሮም ኢንኮግኒቶ የምትለው ሊንኳ ደግሞ ኤችሬፍ ላይ ተቀመጠችው። ስለዚህ አሁን ሊንክ ለማይ ነው። ሊንክ ለማየት ወደ እንትናችን ይምጣ። ከፍ አድርጌ ላሳያችሁ እና እንዴ በትልቁ እንዲታይ በትልቁ እንዲታይ ይሄ ማለት ነው። ቴክስቱ በትልቁ ሲታይ ክሮም ኢንኮግኒቶ የምትባለዋ በሊንክ ነው የተቀመጠችው። ሊንክ ነው የተቀመጠ ይቺ ማለት ነው። ይቺ ቴክስት ክሮም ኢንኮግኒቶ የምትለዋ ቴክስት በሊንክ ነው የተቀመጠ። ስለዚህ ይቺ አንድ ኮንትሮል ኤክስ ካት ላደርጋትና አንከር ታግ ልጻፍ። እዚህ ላይ ምን ልበል? ኤ የምትባለዋን ታግ ልጻፍ። ኤን ክሊክ ላደርጋ ኤን ክሊክ አድርጊ። ከዛ ምን ልጻፍ? እዚህ ላይ እዚህ ላይ በዚህ በለዛና በግሬተር ዘን መካከል እዚህ ጋር ፔስት ላደርጋት። ክሮም ኢንኮግኒቶ የቷን ምልክት? ይችኛው የምትታይ ከሆነ አሁን ይቺ ሴቭ አድርጋ ይዛለ ኮንትሮል ኤስ የት መጣች? ማንኛ ቴክስት የኛ ቴክስት እዚህ ጋር ዶክመንት መጥለዋለች። ይቺን ሪፍሬሽ አያት ክሮም ኢንኮግኒቶ የምትለው መጣች ማለት ነው። እዚህ ላይ ትታይ ካሉ ሰው ይችኛው ይቺ ክሮም ኢንኮግኒቶ ስላለች ነገር ግን አለች ክሊክ ባደርጋት የትም አትሄድም፣ ምንም አትሄድም። ለምን? አድራሻ አልሰጠኋትም። ስለዚህ ጉግል ላይ እዚህኛው ላይ እና ክሮም ኢንኮግኒቶ ሊንክ ወስዳታለሁ። ይሄ ሊንክ ወሰድኩላት። ክሮም ኢንኮግኒቶ ወደ እዚህ ትመጣለች ተባለ። ስለዚህ ይሄንን ወስዳለሁ። ይሄ ሊንክ አለ አይደል? ይሄንን ሊንክ ወስደዋለሁ። ኮፒ አድርጌ ይሄ ሊንክ ወሰድኩና የት እናስቀምጠዋለን? ይቺ ኤችአርኤፍ ምትላለች። ኤችአርኤፍ ማለት ሪፈረንስ ማለት ነው። የሪፈረንስ አድራሻው እና የዚች በኮቴሽኖቹ መካከል ፕሌስ ሆልደር ነች። እዚህ ጋር ፔስት አድርገዋል ያመጡት ሊንክ። ሊንኩን አሁን አድራሻ ሰጡት ማለት ዴስቲኔሽን ወዴት መሄድ እንዳለበት ሰጥቼዋለሁ። ስለዚህ አሁን ተመልሼ ልግና የኛ ዶክመንት ይች ነች። ስቲል ይች ነች ዶክመንታችን ይች ነች። ቀድም ክሊክ ሳደርጋት የትም ማለች ነበር። አሁን ግን ክሊክ ሳደርጋት ወደዚህ መታለች። ነገር ግን የበፊት እኛ የሰራነው ዶክመንት አጥፍታብናለች። ስለዚህ መክፈት የነበረባት በኒው ታብ ነው። ያ በኒው ታብ እንዲሆን ስቲል ማስተካከል አለብን። ስለዚህ እዚች ላይ ኮቴሽኗ ከመዘጋቱ እዚች ላይ ይቺ ከግሬተር ዛንዋ ቀጥላ ከኮቴሽን ቀጥሎ እዚች ላይ ምን እናደርጋለን? በኤክስተርናል እንዲከፍትልን ታርጌት እንልና ብላንክ የመጀመሪያዋን ብላንክ እናደርጋለን። አሁን እንሂድ። አሁን ወደ ኮዳችን ግን ይቺ ነበረች አይደል? ቀደም ክሊክ ስናደርግ መጀመሪያ ላይ ሊንክ ሳንሰጠው የትም አይሄድም። ሊንክ ስንሰጠው ራሱ ላይ ነው የከፈተ። አሁን ደግሞ ሊንክ አድሬስ በውጭ እንዲከፍት ስለጠየቅ ነው በሌላ እንዲከፍት ነው አላማችን። ስለዚህ አሁን የመጀመሪያ ኮዳችን ሳያጠፋ በኒው ታብ እዚህ ጋር ጎን ላይ ከፈተልኝ ማለት ክሊክ ባደረገው በኒው ታብ እየከፈተልኝ ይላል ማለት ነው። ስለዚህ ስለ ሊንክ አየን ማለት ነው። ስለ ሊንክ ካየን ይሄን ያንት ማለት ይችላል። ሌላው የኛ ዶክመንት ራሱ እንደዛው ኢንስፔክተር እንደ ክዱ ብናየው ልክ እንደ ጉግል ይሄ የኛ ዶክመንት ነው። አሁን እየሰራን ያለው ዶክመንት እንዴት አድርገን ያገኘው? ይሄ አለ አይደለም? እዚህ ጋር ራይት ክሊክ እናደርጋለን። ከዛ ታች ላይ ኢንስፔክት እናደርገዋለን። ኢንስፔክት ነው ይባላል።
ከዛ ይቺ የመጀመሪያ ሴሌክት ትባላለች። ሴሌክት አድርገን ይህን ብናየው ልክ እዚህ ጋር የሰራናቸው እስካሁን የሰራናቸው ሁሉ ቪዥዋል ስቱዲዮ ኮድ ስንሰራቸው የነበሩት በሙሉ እዚህ መጡ ማለት ነው። እያንዳንዳቸው ኮዶች እዚህ መጥተዋል ማለት ነው። ስለ ሊንክ ይህን ያህል ካየን አሁን ይበቃናል። ቀጣዩ ሴክሽን ወደ ምን ይሆን? ቀጣዩ ደግሞ ወደ ቀጣዩ ደግሞ ኢሜጅ በማየት የተሻለ ነው። ቀጣዩን ኢሜጅ እናያለን። እዚህ ጋር ኮመንት እናደርግና ሶሪ ከዚህኛው ላይ ስለዚህ ምን አየን ማለት ነው። እዚህኛው ሴክሽን ላይ ከሄዲንግ ቀጥሎ እዚህኛው ሴክሽን ላይ ፓራግራፍ ኤንድ ሊንክ አየን ማለት ነው። የሊንክ ታግ ኤ ነው። አሁን ከሊንኩ ፓራግራፍ እና ፒን ይጠቀማል። ፒ ታግን ይጠቀማል። ይሄኛው ደግሞ ኤ ታግን ይጠቀማል። አሁን ደግሞ ቀጣይ ስለ ኢሜጅ እናይና የዛሬውን ኮርስ ጨርሳለን ማለት ነው። እሺ ኢሜጅ ኮመንት ላድርግና ኢሜጅ ብዬ ልጻፍ። ኢሜጅ ደግሞ አይኤምጂ ታግን ብትጠቀም አይኤምጂ ይህን ይከተላል። ከዛ ኮንትሮል ኤስ አድርገው። ስለዚህ እዚህ ጋር ይሄ ኤስአርስ ማለት ኢሜጁን የማስገባበት ቦታ ነው። እዚህ ጋር ኢሜጁን የማስገባበት ቦታ ነው። ይሄኛው ደግሞ የኢሜጁን ስሙ ያስገባው ኢሜጅ እንትን ነው የምንለው አላማ። ግን እኛ አሁን ጉግልን እንጠቀም ብለናል አይደለ? ዛሬ ስለ ጉግል ነው አላማችሁ። ኦኬ እዚህኛው ላይ ጉግል ብለን ሰርች እናደርግ ነው። ይሄ እኛ ኮርስ ስለሆነ እቺን ኤክስ ብለን እንስካት። እሺ እዚህ ጋር አሁን ሌላ ኦኬ ጉግል ብለን እንጻፍ። ጉግል ዶት ኮም እንጻፍ። ከዛ ይሄ የጉግል ሎጎ አላ ይሄን ሎጎ መውሰድ ፈልጌያለሁ። የመጀመሪያ አድሬሱ ልውሰደው። አድሬሱ እንዲሰጠኝ አድሬሱ ኢሜጁ ላይ ክሊክ አድርግና ምንድነው የሚሰጠኝ? ኮፒ ኢሜጅ ሊንክ የሚለውን ኮፒ አድርጌያለሁ። የጉግልን ኢሜጅ ሊንክ ከዛ እዚህ ላይ ሶርስ የምትለው ላይ ኮፒ አድርጌ ወሰድኩት የጉግልን ሊንክ። እዚህ ኦልተርኔቲቭ ላይ ደግሞ ጉግል ሎጎ ለዋቃሽ የጉግል ሎጎ ነው ብዬ ተናገርኩ። አሁን ሴቭ አድርጌዋለሁ። ሴቭ አድርጌ ከዛ ወዴት እንሂድ? ወደ ሰራናት ስራችን የኛ ዶክመንት ያለችት ነው። ለምን እዚህ ጋር ነው ጉግልን ማምጣት ይቻላል ማለት ነው። ይሄ ሊንኩን ተጠቅመን ያመጣ ነው። ሌላው ደግሞ አለ። ሌላው ደግሞ ምንድነው? ሌላው ደግሞ ይህን የጉግል ሎጎ ሎካል ፎልደር አሁን ከኦንላይን ያመጣ ነው። ግን ዳውንሎድ ብናደርገው ለምሳሌ የጉግልን ኢሜጅ ይሄን ዳውንሎድ ብናደርገው ሴቭ እናደርገውና የመጀመሪያው ከኤክስተርናል ሊንኮች ኢሜጁን በዚህ መውሰድ ይችላል። አሁን ደግሞ ሴቭ እናደርገው። ሴቭ ሳደርገው በጂፒጂ መልክ ሴቭ ያደርገልኝ ነው። ፒኤንጂ ማለት ነው። በፒኤንጂ ፋይል አሁን ይሄን ጉግል ብዬ ስም ልስጠው በኋላ ለመፈለግ እንዲመቸኝ። ከዛ የኛ ፎልደር ላይ ሴቭ እናደርገው። እየተጠቀምን ያለ ፎልደር የቤዚክ ኤችቲኤምኤል ታይትል እዚህ ላይ ሴቭ አድርጌዋለሁ። እዚህ ላይ ሴቭ እናደርገው። አሁን ኢሜጃችን ሴቭ ሆኗል። እዚህ ላይ እዚች ይቻላል ኤክስፕሎረር ኢሜጅ የምትለዋ በግራ በኩል እቺ ክሊክ እናደርግ ኢሜጃችን መጥቶ እናገኛለን። ይሄው ይሄ ኢሜጃችን መጥቶልናል። ኢሜጃችን መጥቷል። እሺ እዚህ ጋር መጥቷል ኢሜጁ። ይሄን ሎድ ስላላደረገው አሁን ወደዚህ ጋር እንምጣና እዚህ ኢሜጅ ዊዝ ኤክስተርናል ሊንክ ነው የተጠቀምነው። ኢሜጅ ዊዝ ኤክስተርናል ሊንክ የተጠቀም። አሁን ደግሞ ኢሜጅ ዊዝ ሎካል ሶርስ ነው የምንጠቀም። ይህንን ኮመንት ላደርገው። ከዛ እዚሁ ላይ አሁን በተመሳሳይ ኢሜጅ የሚል እንድንጠቀም እዚህ ጋር እንዲህ የሆነ ታብል ላይ ተጻፈ ኤች3 ኢሜጅ ዊዝ ሎካል ሶርስ ልበለው ለማለት ኢሜጅ ሎካል ሶርስ። ኦኬ ስፔሊንግ ተሳሳትኩ ማለት ነው። ሲ የላይኛውን ደግሞ ይሄንን ኮፒ ላድርግና ብራውዘር ላይ ማየት እንችላለን። ኤክስተርናል ሶርስ ኤክስተርናል
እና ሊንክ ይህን ተጠቅም ያለው። እሺ ይህን ተጠቅም ያለው። አሁን ኢሜጃችንን እናስገባ። ኢሜጅ ሊንካችን ልጅ ከዛ እዚህ ጋር ሎካል ሶርስ እናስገባ። ግን ኢሜጃችን ይገባልን ዶት አድርገን ስላሽ ማድረግ አለብን። ከዛ የኢሜጃችን መምረጥ። ከዛ ቅድም እንዳለ ምን ይሆናል? ይሄ እዚህ ላይ ጎግል እንበለው። ጎግል አሁን ሄደን ብናይ ይኸው ሁለተኛው ኢሜጃችን ይሄ የመጀመሪያው ኢሜጃችን በዚህ መልክ መጣልን። እንግዲህ ተከታታዮቻችን ለዛሬው በዚህ ይበቃናል። ቪዲዮ ደግሞ እየረዘመ ስለሚሄድ ለዛሬው በዚህ ይበቃናል። ቀጣዩን ሶስተኛውን ክፍል ስለምንሰራ እናንተ ለዛ ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ጠብቁ። ስለተከታተላችሁ እናመሰግናለን። የዚህን የቲችንግ ማቴሪያል እንድታገኙ ቴሌግራም ቻናሌ ላይ ኮድስ ዌብ 23 የሚለውን ጆይን አድርጉ። በቀጣይ ክሬቲቭ ኢንተራክቲቭ ፎርምስ ኢን ኤችቲኤምኤል የሚለውን በደንብ እናያለን። ሌሎች ጥያቄዎች ካሏችሁ ወይ ደግሞ ስታነቡ ሌሎችንም ቢሆን ስታዩ እንዲመለሱላችሁ የምትፈልጓቸው ጥያቄዎች ካሉ ኮመንት ሴክሽን ላይ አሊያም ደግሞ ኮድስ ዌብ ላይ ብትልኩልኝ በጋራ የምንወያይባቸው ይሆናል እና ለዛሬው በዚህ ይበቃናል። እስከሚቀጥለው ግን ከዚህ በፊት ቤተሰብ የሆናችሁ ከዚህ በፊት ላይክ አድርጉ ይህን ቪዲዮ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ለዛሬው በዚህ ይበቃናል። እናመሰግናለን።